ታይ ተረጋጊ። ለኔ ያልሆነው መቼም እውነትም ነው ለሩታ ያልሆነው ለኔ ሊሆን አይችልም። ሩታ ዋጋ ከፈለችለት ሴት ናት። ለሱ ያልሆነው ለኔ ሊሆን አይችልም። አብርሽ አሁንም እውነትም እነግርሃለሁ ለኔ ልትሆን አትችልም። እና አብርሽንም አግኝቼዋለሁ። የዛን ቀን ራሱ ስልክ ሩታ ጋር ደውዬ ያነሳልኝ አብርሽ ነው። አብርሽን የማግኘት እድል አግኝቻለሁ። ደስ የሚለውን ፓርት ማለት ነው። እንዲህ ያሰራሩኝ የሄርሜላን ቤተሰቦች እኔ ሁሉንም ነገር እኔ ራሴ ያስተካክለዋለሁ እንጂ አጠገቧ እንዳደርሽ ብሏት ሄርሜላን ተቆጥቷታል። እህትሽ ታማ ምን ሆና? ሰላም ሰላም ሰላም! ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በቀደም እመጣለሁ ብዬ ጠፋሁባችሁ። በጣም ይቅርታ ቤተሰቦች። ያልመጣሁበት ምክንያትን ላስረዳችሁ ነው የመጣሁት እና ምክንያቱም በጣም ችግር ተፈጥሮ ነው። ችግሩም ምንድነው? አብርሽ ነው። አብርሽ በምን ማለት ሩታን በጣም አስከፍቷታል። ሩታ አሁን በጣም ደስተኛ አይደለችም። በጣም ተከፍታለች። ከምሬ ነው የምላችሁ። በጣም ነው የምታሳዝነው። የምር እንደሱ አይነት ታጋሽ ትዕግስተኛ ሴት እንጃ አለ ብዬ እዚህ ምድር ላይ አላስብም። በጣም ትዕግስተኛ ሴት ናት። ከምር ለሰው ክብር ያላት፣ ለሰው የምታስብ፣ ለሰው የምታዝን ሴት ናት። የሰው ልጅ ስትቀርቡት ነው የምታውቁት። ምናልባት እንደዚህ የሆነን ሰው እንዲህ ወይ የሄደ ወይ እንደዚህ አስመስሉ የኔ ቆንጆ ምናምን ብለዋችሁ ማመን የለባችሁም። ምክንያቱም የሰውን ልጅ በደንብ ደግሞ ለይታችሁ የምታውቁት ስትቀርቡት ነው። እና እስከዛሬ ባለሁበት ለምሳሌ እስከዛሬም ያለሁት አዲስ አበባ ነኝ። አዲስ አበባ ሆኜ የምር በጣም ሰው አቀባበሏ እንዴት እንደተንከባከበችኝ እንዴት እንደሆነች እኔ ነኝ የማውቀው። እንደዛ አዝና ሁላ ያዘነችበት ምክንያት ደግሞ አንድ አብርሃም ነው። አብርሃም በጣም ነው ያስከፋት። ምክንያቱም ሄርሜላን ቀለበት አሰረላት ማለት ነው። እንዲህ እሷ ምናልባት ኦር ደግሞ እንደዚህ ሌላ ነገር ብላ አይደለም፣ ግን በቃ የመጀመሪያ ያሳለፉት እንዴት የልጄ አባት ሆኖ እንዴት ሌላ ሴት ላይ እንዴት አስችሎት እንዴት ጨክኖ እንዴት ቀለበት ያስርላታል። በዚህ ልክ እኔ አልጠብቀውም ነበር ነው ያለችኝ ሩታን ማለት ነው። እንዲህ ያደርጋል ብዬ በፍጹም ማለት ብቆጣውም ብናገረውም እሱ ቢናገረኝም ይሄን አክል ይወስናል ብዬ አላሰብኩኝም ነበር ነው ያለችው። እውነትም እኔ ለሩታ ያልሆነ አብርሽ በቃ እንደዚህ ተከፍቼበት አላውቅም፣ ግን በጣም ነው የተከፋሁበት አብርሽ ላይ ማለት ነው። እንዴት እንደዚህ ያደርጋል ብዬ ማለት ነው። እሷ ራሱ ይህንን ነገር በባለፈው ሳደርገው አንቺ ልጅ ተረጋጊ ነው ያለችኝ። አንድ ሴት ብትሆን ማለት ነው አንድ ሴት ብትሆን ከምር እስከነ መድረሻዬ ነው የምታጠፋኝ። እሷ ግን ትዕግስተኛና ለሰው አሳቢ ስለሆነች ምንድን ነው ያለች? ተረጋጊ በቃ እስቲ ማን እንደሆነ እንደገና ደግሞ ይሄንን ነገር የተፈጠረውን ነገርም ሁሉንም ነገር ትንሽ ተረጋጊ፣ ትዕግስት ይኑርሽ ነው ያለች። ትዕግስተኛ ሆና ሰዎችን በትዕግስት የምታስተምር ሴት ናት። ከምር ቤተሰብ ምንድን ነው ያለች? አንቺ ትንሽ ተረጋግተሽ አብርሽ በዚህ ልክ እንደዚህ ማለት እንዲወርጀዋለሁ እንዲህ ምናምን ነገር ስል ታይ ተረጋጊ። ለኔ ያልሆነው መቼም እውነትም ነው ለሩታ ያልሆነው ለኔ ሊሆን አይችልም። ሩታ ዋጋ ከፈለችለት ሴት ናት። ለሱ ያልሆነው ለኔ ሊሆን አይችልም። አብርሽ አሁንም እውነትም እነግርሃለሁ ለኔ ልትሆን አትችልም። እና አብርሽንም አግኝቼዋለሁ። የዛን ቀን ራሱ ስልክ ሩታ ጋር ደውዬ ያነሳልኝ አብርሽ ነው። አብርሽ አንስቶ ምን አለኝ? ለምንድነው ማለት በስነ ስርዓት እንኳን አላስረ ሄሎ ምን ፈልገሽ ነው ምናምን ነገር ያለኝ፣ ግን እኔን የዛን ሰዓት አላወቀኝም። ሩታ የለችም ምናምን ነገር ስለው ሐኪም ቤትም ትደውልልሻለች ብሎ ዘጋብኝ ማለት ነው አየር ላይ። የዛን ቀን የደወለልኝ ሁሉንም ነገር የነገረኝ እኔ ትመጣለች ብዬ እየጠበቅኳት እያለ በቃ ነገሮቹን እኔ ሲጀመር ሁሉንም ነገር ሩታዬ ታስረዳቸዋለች ብዬ አስቤ ነበር። ግን እኔ ምን ቀን እንዳልኩኝ አላቅም። ሁሉንም ነገር ልክ ይስተካከላል ልክ አልፈዋለሁ ስል የሆነ ነገር ይልብኛል። ግን ፈጣሪ ይመስገን እስከ ዛሬ ድረስ ሩታ ተንከባክባ የምር እሷ ጋር ነው ያለሁት። አሁንም ትመጣለች ትቀርባለች። ግን ያልመጣችበት ምክንያት አሁን ምንድነው? ትንሽ ደብሯት ነው። ቤት ናት እና ቤት ትንሽ ተኝታ ነው ደብሯት
እና መምጣቱ አይቀርም። ከአብርሽና ከሩታ ጋር በጣም ግጭት ላይ ናቸው። በጣም ግጭት ተፈጥሯል። በጣም ችግር ተፈጥሯል። እናንተ ብትኖረው ራሱ እኔ ከኔ ይልቅ ደግሞ ቪዲዮ ራሱ አይታችኋል። በጣም ነው በቃ እንትን ያለችው ማለት ነው። እና አሁን አብርሽ እመጣለሁ ብሎኛል። እሱ ራሱ ለምንድነው እንደዚህ ያደረግከው? ለምንድነው እንደዚህ ልታደርግ የቻልከው ስለው ለምን እኔን አትረጅኝም ነው ያለኝ እሱ ራሱ ማለት ነው። ለምን በቃ አሁን እንፋት ያለችኝ እሷ ናት። ይሄንን እንትን እንበል ያለችኝ እሷ ናት። ለምን እኔን አትረጅኝ? እኔ መቼም ልረዳህ አትችልም። ጥፋተኛው አንተ ነህ እያልኩት ነው። አሁንም ያለው ነገር ለአብርሽ አወራዋለሁ። እመጣለሁ ብሎኛል። ከመጣ ከሱ ጋር እናወራለን። ከዛ በኋላ ቀጥታ ማጋ ሄዳለሁ፣ ሩታ ጋር ሄዳለሁ ማለት ነው። ሩታ ጋር ሄጄ ያለችበት ሁኔታ አሁን ቪዲዮ ቀጥታ እንስራ ብላት ለራሴ ደብሮኝ ነው። እኔ አሁን መጣው ብያት ሱቅ ደርሼ መጣው ብያት ነው ዝም ብዬ በቃ እናንተ በዛው አጋጣሚ ቪዲዮ ልስራላችሁ ብዬ ነው እንጂ ቤት ውስጥም ግቢ ውስጥም መስራት ደብሮኝ ነው። ያው ይሁንን ሰው ተከፍቶ አዝኖ ከጎኑ ሆናችሁ እሱን መረዳት ስትችሉ ድጋሚ ሌላ ነገር እያነሳችሁ እኔ በቃ ከአንቺ ይልቅ እኔ እበልጣለሁ፣ እኔ ለኔ ተረጂኝ ማለት ራስን ማስበለጥ በጣም ይከብዳል። ምክንያቱም ሩታ ያለችበት ሁኔታ ትክክል እንዳልሆነ አውቂ የራሴን ነገር ነይና ይሄንን ነገር አድርጊልኝ፣ ይሄንን ነገር አውልልኝ፣ እንደዚህ በይልኝ ድጋሚ ሌላ ቁስል ነው እንትን ከማለት በቃ ቢቀርብኝ ይሻላል ብዬ ቀጣይ ስትረጋጋ መረጋጋቷ እኮ አይቀርም። ወይ ቀንታ እናንተ የሚመስላችሁ ቤተሰብ ምናልባት ወይ ቀንታ ምናምን እንዳይመስላችሁ፣ ግን ትላንትና ያሳለፉትን ትላንትና ያደረጉትን እያሰበች ነው ልጅቷ። እኔ አሁን ከጎኗ ስለሆንኩኝ እየተረዳኋት ያላት። እናንተን ከጎኗ ብትሆኑ ካጠገቧ ብትሆኑ ትረዳታላችሁ ቤተሰብ እና ቤተሰቦቼ አሁን ማን ነው የሚደውለው? ይቅርታ ቤተሰብ፣ ስልክ የማላውቀው ስልክ እየተደወለ ስለሆነ ነው። ይቅርታ የኔ ቤተሰቦች፣ የግሬስ ቤተሰቦች በጣም ይቅርታ፣ በብዙ ነገር እያስከፋዋችሁ ነው እና ቤተሰብ እስቲ ያለው ነገር ሁሉንም ነገር እስቲ እኔም ያለሁበት ነገር በሱም የተፈጠረው ነገር አብርሽን የማግኘት እድል አግኝቻለሁ። ደስ የሚለውን ፓርት ማለት ነው። ሁሉንም ነገር ተፈቷል። በማ ምክንያት? በሩታ ምክንያት። በቃ ከዚህ በኋላ እኔን አጠገብ ማንም ሰው ቢሆን ማለት ነው እኔ አጠገብ እንዳይደርስ አብርሽ ሩታንም አስጠንቅቃቸዋለች። ማንም ቢሆን ማለት ነው እንዲህ ያሰራሩኝ የሄርሜላን ቤተሰቦች እኔ ሁሉንም ነገር እኔ ራሴ ያስተካክለዋለሁ እንጂ አጠገቧ እንዳደርሽ ብሏት ሄርሜላን ተቆጥቷታል። እና አጠገቧ እንዳደርሽ ብሎ ሄርሜላን ተቆጥቷታል። ምክንያቱም እኔ ሁሉንም ነገር እኔ ራሴ አስተካክለዋለሁ ነው ያላት። አይመለከትሽም እና ሩታንም ራሱ በእኔ ምክንያት ሩታና ሄርሜላ በጣም ተጣልቷል። ምን ስለሆንሽ ነው ብለዋት ማለት ነው። ቤተሰብ ይቅርታ፣ አጠገቧ እንዳደርሽ ነው ያላት። ሄርሜላም የፈለገ እንኳን ባፈቅርሽ እንኳን በእኔ ጉዳይ እየገባሽ ጣልቃ እየገባሽ ነገሮችን እንድትረብሺ ልትበጠብጪ አትችይም ነው ያላት። አሁንም ቢሆን ሄርሜላ አርፈሽ ቁጭ በይ እና ሁሉንም ነገር ደግሞ በቃ እኛ ራሳችን እንትን ብለዋል። ማንም ሰው ከዚህ በኋላ እኔን አጠገብ አይደርስም። አንድ ሰው ችግሩ ሁሉ ነገር ተፈቷል ማለት ነው። አብርሽም አሁን አንዳንድ ነገር በቃ ሆን ብለን ደግሞ እኔና ሩታ ያደረግነው ነገር አብርሽ እንትን ብለዋል ሰምቷል። እና አብርሽ ለምን እንዴት አደርጋለሽ ብሎ ደግሞ ጓለብኝ ሲቆጣኝ፣ አንተ ያልተረዳኸኝ ነገር አለ፣ አንተ ያልገባህ ነገር አለ። በቃ ነገሮችን ለምንድነው በሌላ መንገድ የምትረዳው ምናምን ነገር አልኩት ማለት ነው። እሺ ለማንኛውም አግኝቼሽ አወራሻለሁ አለኝ ማለት ነው። እና እመጣለሁ ብሎኛል። አሁን እሱ ይመጣል። ከመጣ በኋላ ምናልባት ጓሊል ይችላል፣ ሊቆጣኝ ይችላል። ቤተሰብ በዛ ሰዓት እንዳታዝኑ። እኔ ሁሉንም እችላለሁ፣ ችግር የለውም። ቢቆጣኝም ቢናገረኝም የኔ ጥፋት ሊሆን ይችላል።
ምናልባት እሱን በሌላ መንገድ እሱ ባላሰበኝ መንገድ እኔ ስላሰብኩት ሊሆን ይችላል። ግን ቤተሰብ ይህን ሁሉ ሊፈጠር የቻለው አንደኛ ከመጀመሪያ ጀምሮ በደስታ ምክንያት ነው። ደስታ የስራውን ይስጠው እና ሩታም ደግሞ ነገ በጣም በተደጋጋሚ የማላቀው ስልክ እየተደወለ ነው። የማላቀው ቁጥር ማለት ነው። ምን እንደተፈጠረ ምን እንደሆነ አላቅም። እኔ ደግሞ አብርሽ እየጠበኩት ነው እና ይመጣል። እሱም ደግሞ ያወራቸዋል። ከዛ በኋላ ነገ ደግሞ በድጋሚ ከሩታ ጋር እንመጣለን። ትንሽ ተረጋጋ ብዬ ነው ቅድሚያ እሷን ራሴን ከማስቀድም እሷን ልረዳት በሚል ነው። ድጋሚ ቁስል ላይ ቁስል ከምጨምርላት ድጋሚ ያዝና ይህንን ነገር አድርግ ይህንን ነገር እንትን በይ ብላት ደብሮኝ ነው እሷን ለማውራት ማለት ነው። ብቻ ያለው ነገር ስቲል አንሳው ካልሆነ ይሄ ማቀው ስልክ መሰለኝ። ሄላ ይቅርታ በተደጋጋሚ የደወልከው አንተ ነህ እንዴ? አዎ እኔ ነኝ እየደወልኩ የነበረው። ምንድነው? ከየት ነው? ቡታጅራ? ኦኬ እሺ። ምንድነው? ምን ተፈጥሮ? የሆነ ከቤት ተደውሎልኝ ደውልላት ተብዬ ነበርና አሁኑኑ መምጣት አለብሽ። እህትሽ ታማ? አዎ። ምን ሆና? አሁን ቶሎ ነው ይኸውልሽ፣ እዛ ጋር ሆነሽ አብራም አትፈልገቂና አሁን ቶሎ ብለሽ። ምን ሆና ነው? አይ እኔ እንጃ ብቻ ራሷ ስታ ያው የመጀመሪያ በሽታው ተነስተሳት ነው። በኢየሱስ ወይኔ ጌታ ሆይ ምን ሆና ይሁን? እኔ ምንድነው ልክ ግዴታ ዛሬ መሄድ አለብኝ ነው ቡታጅራ። ወይኔ አብሽን እስኪመጣ ድረስ መጠበቅ የለብኝም። ሩታም ማንነግራትም ትጨናነቃለች። ቡታጅራ ዛሬ መሄድ አለብኝ። በጣም እህቴ ታሟለች። በተደጋጋሚ ሲደውሉ እኔ ምንድነው ብዬ ማለት ዝም ብሎ የሚያላግጥ ሰው መስሎኝ ነበር። ቤተሰብ በጣም ይቅርታ። ምን እንደተፈጠረ እውነት ይሁን ውሸት ይሁን አላውቅም። ምን እንደተፈጠረ ባላውቅም ግዴታ ማዘር ይሁን ሲስተር ትሁን አላውቅም ተደውሎ እንደዚህ በእናንተ ፊት ላይ ተነገረኝ። ያለው ነገር ደግሞ ለእናንተ አቀርብላችኋለሁ። ሩታን ማግኘት ወይስ ሆም ብለው ነው እነዚህ ሰዎች ግዴታ ቡታጀራ እንዲሄድ ፈልገው ነው? ከሩታ ጋር እንዲለያዩኝ ነው? እኔ ግራ ተጋባሁ እንዴ። ምናልባት አብርሽን ላለማግኘት ወር ደግሞ ከሩታ ጋር እንዳልገናኝ የሚያደርጉ ሴራ ጽንስ ወይስ ታማ ነው? እሺ እንዴት ለምን ቤተሰብ እንዴ ምንድነው? እሺ የትኛው መንገድ ልመን? እውነት ታማ ነው ያለው ነገር አጣርቼ ሁሉንም ነገር እስቲ ብራዘር ስልክ ደውልና እውነት ከሆነ እውነት ሲስተር ታማ ከሆነ በቃ ዛሬ ግዴታ ቡታጅራ መሄድ አለብኝ። ግዴታ ማለት ነው። ምክንያቱም እኔ እህቴ ታማለች እዚህ ጋር ባዘር ጋር ደውላለሁ። እንትን ካለ ኖርማን ከሆነ ነገ አብርሽንም ሩታንም ይዤላችሁ ቀርባለሁ። ቤተሰብ ብቻ ያለው ነገር ሁሉንም ነገር በቪዲዮ አሳውቃችኋለሁ። እስከዛ ድረስ እውነት ያው ሁሌም በተስፋ እየጠበቃችሁ ቅስማችሁ እየሰበርኩኝ ነው። በጣም ይቅርታ የግሬስ ቤተሰቦች የኔ ውዶች፣ በጣም ወዳችኋለሁ። በቃ ያለው ነገር አጣርቼ ሁሉንም ነገር እነግራችኋለሁ። እስከዛ ድረስ ባለው ደህና ሁኑልኝ። አመሰግናለሁ።